ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሚዲያል ባዮሎጂ ከዩኒት 4 የተወጣጡ ጥያቄዎችን አብረን የምንሰራ ይሆናል። ወደ 36 የሚጠጉ መልቲፕል ቾይስ ጥያቄዎች ናቸው። በዚህ ዩኒት 4 ማለት ነው ከሞጁላቸው ከምዕራፍ 4 ማይክሮ ኦርጋኒዝምስ ከሚለው ዩኒት የተወጣጡ ጥያቄዎች ናቸው። በቻልነው መጠን ሁሉንም የምዕራፉን ፓርት ከበር ለማድረግ ሞክረናል። ይሄ የፓርት 1 ቪዲዮ ነው። የዩኒት 4 ፓርት 2 ቪዲዮ ይኖረዋል። በዛ መልኩ ነው ያዘጋጀንላችሁ። ምክንያቱም ለፈንዳሜንታሊ ለናሽናል ኤግዛም እንዲያግዛችሁ በዛ መልኩ ስላዘጋጀን ሁሉንም ፓርት የዩኒቱን ከበር ለማድረግ እየሞከርን ነው። ጥያቄ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። በተቻላችሁ መጠን ተማሪዎች ይሄ ሰዓት በደንብ ጊዜያችሁን ተጠቅማችሁ ለኤግዛም የምትዘጋጁበት ሰዓት ነው። ሌሎች ሶሻል ሚዲያዎችን ምናምን ብዙም ባትጠቀሙ ሪከመንድ እንደዚህ ትምህርታዊ ቪዲዮዎች ምናምን ካልሆነ ባትጠቀሙ። በተጨማሪም ደግሞ ከዚህ በፊት ካነበባችሁ ምዕራፎችን በአሁን ሰዓት ከምትደጋግሙ ሞር ጥያቄዎችን በቻላችሁ መጠን አስማች ሲሆን በዛ ያሉ ጥያቄዎችን ለመስራት ሞክሩ። እኛም በተቻልነው መጠን ምዕራፎችን ከበር ለማድረግ ሁሉንም ምዕራፎች ከበር ለማድረግ እስከ ኤግዛም ድረስ በሌሎችም በኬሚስትሪ ምናምን ከበር ለማድረግ እንሞክራለን። ጥያቄ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። ግር ያላችሁም ነገር እንደተለመደው መጠየቅ ትችላላችሁ። በተጨማሪም ቴሌግራማችን @remedial focus ላይ እዛ ላይ አፕዴቶችን ከኤግዛም ጋር የተያዙ ሪማይንደሮችን እየተቃረበ ስለሆነ አዳዲስ ነገሮችን እዛ ላይ ሼር እናደርጋችኋለን። ማቴሪያሎችንም በተጨማሪም እነዚህ ፒዲኤፎችንም ኤግዛም ፒዲኤፎችንም እዛ ላይ ታገኛላችሁ። እሱን ጆይን ማድረግ እንዳትረሱ። በተጨማሪም ተማሪዎች ቻናሉን ሰብስክራይብ ለጓደኞቻችሁ ሼር ማድረግ እንዳትረሱ። በዚህ የዩቲዩብ ቻናል ሬሚዲያል ፎከስ ፎር ናቹራል ሳይንስ በሚለው ማለት ነው ከአሁን በኋላ የተቀሩትን ቪዲዮዎች በዚህ ቻናል ነው የሚለቀው። በዛ መልኩ ቀሪዎችን ቪዲዮዎችን በዚህ ነው የምታገኙት። ለናቹራል ሳይንስ ብቻ ሳብጀክቶችን በዚህ የዩቲዩብ ቻናል ለቅላችኋለን። በዚህ የዩቲዩብ ቻናል ነው ቀሪዎችን ቪዲዮዎችን የምታገኙት ማለት ነው። ኦኬ እሺ እንጀምር። The first question is which of the following is correctly matches the bacteria to its industrial use ነው የሚለን። A correctly match ያደረገው የትኛው ነው? A nitrosomonas vinegar production, B Azotobacter vinegar production, C Pseudomonas making antibiotics, D Nitrobacters make bread. የትኛው ነው መልሳችን? The answer should be B Azotobacter vinegar fermentation. የአዚቶባክተር vinegar fermentation ላይ ነው የሚጠቅመው። አዚቶባክተር አልኮልን ፈርመንት ያደርግና ወደ ቪነጋር ይቀይራል። በዛም ኢታኖይክ አሲድ ፕሮዲዩስ በፕሮሰሱ ኢታኖይክ አሲድ መልሳችን ቢ ይሆናል ማለት ነው። The second one, what is the role of nitrifying bacteria such as Nitrosomonas and Nitrobacter in the nitrogen cycle? A converts nitrogen gas directly into protein, B convert ammonium ion into nitrite, C fix nitrogen into ammonia, D release nitrogen gas into the atmosphere. የትኛው ነው መልሳችን? በሁለት ስቴፖች በዋናነት አሉ። ሁለት ስቴፖች በዋናነት አሉ። ናይትሪፋይንግ ባክቴሪያ አሞኒየምን ወደ ናይትሬት ኦክሲዳይዝ ያደርግናል። ማለትም ያ ናይትሮዞመናንስ ነው። ከዛ በኋላ ደግሞ ወደ ናይትሬት በናይትሮባክተር አማካኝነት ወደ ናይትሬት ያንን ነው እጽዋቶች አብዛኛው የሚያደርጉት ማለት ነው። The third one, which type of bacteria plays the initial role in converting nitrogen gas from the atmosphere into a form usable by plants? A nitrogen fixing bacteria, B
denitrifying bacteria, C nitrifying bacteria, D aminifying bacteria። የትኛው ነው መልሳችን? answer should be A ነው ናይትሮጅን ፊክሲንግ ባክቴሪያ ማለት ነው። ናይትሮጅን ፊክሲንግ ባክቴሪያ እንደ ራይዞቢየም አትሞስፌሪክ ናይትሮጅን ጋዝን ወደ አሞኒየም ኮንቨርት ያደርጉ። ያ ደግሞ በእጽዋት እጽዋት ያንን አብዘርቭ የሚጠቀሙት ማለት ነው። መልሳችን ናይትሮጅን ፊክሲንግ ባክቴሪያ ይሆናል። ትንሽ ታይፒንግ ላይ እያስቸገረኝ ስለሆነ ነው። which of the following best describes a virus particle virion? A it contains DNA in the ribosome for replication. B it performs respiration outside a host. C it reproduces through binary friction like bacteria. D it consists of a capsid in the genetic material but lacks organelles. የትኛውን ትክክለኛ ነው? clearly it consists D ነው መልሳችን የሚሆነው። D it consists of capsid in the genetic material but lacks organelles። ቫይረኖች ወይም ቫይረሶች ካፕሲድ አላቸው ፕሮቲን ኮታቸው ማለት ነው። ደግሞ በጄኔቲክ ማቴሪያ አርኤንኤ ኦር ዲኤንኤ እንደ ጄኔቲክ ማቴሪያል ኖራቸው፣ ነገር ግን ኦርጋኔል አይኖራቸውም፣ ላክ ኦርጋኔል አይኖራቸውም። በዛ ምክንያት ሪፕሮዲዩስ ኦር ሜታቦሊዝም ኬረም ኢንዲፔንደንትሊ ሪፕሮዳክሽንም ኦር ሜታቦሊዝም ማካሄድ አይችሉም። መልሳችን ዲ ትክክለኛ መልስ ይሆናል። Number 5, which enzyme is responsible for joining a gene to a plasmid in genetic engineering? A ligase, B transcriptase, C restrictase, D polymerase. የትኛው ነው መልሳችን? መልሳችን ኤ ነው የሚሆነው። ኤ ሊጌዝ የሚለው ትክክለኛ መልስ ይሆናል። ሊጌዝ ኢንዛይም ነው። በዋናነት የሚጠቅመው ጂኖችን ከፕላዝሚዶች ጋር በጄኔቲክ ኢንጂነሪንግ ጊዜ ጆይን ለማገናኘት የሚጠቅመን ኢንዛይም መልሳችን ኤ ሊጌዝ ይሆናል። which tool is used to transfer gene into plant cells that cannot be infected by agrobacterium like maize? A DNA probe, B gene GAN, C restriction enzyme, D viral capsule. የትኛው ነው መልሳችን? መልሳችን ቢ ጂን ገን የሚለው ትክክለኛ ነው። ጂን ገን ዲኤንኤ ኮትድ የሆነ ነው፣ ጎልድ ፓርቲክል ነው። ያ ምን ሹት ያደርግልና ዲኤንኤ ኮትድ የሆነ ጎልድ ፓርቲክል ነው ወደ ፕላንት ሴሎች ሹት ለማድረግ፣ ያ ደግሞ ጄኔቲካል ኢንጂነሪንጎችን ያስችላል። በተለይም በሜዝ ላይ ማለት ነው፣ በቆሎ በመሳሰሉ በማንኛነት በአግሮ ባክቴሪየም ኢንፌክት በማይደረጉ እንደ ሜዝ በመሳሰሉ ላይ በጄኔቲክ ኢንጂነሪንግ በዋናነት ማለት ነው። መልሳችን ጂን ገን ነው። 7 which of the following is best describe a vector in genetic engineering? vector best describe የሚያደርገው A an enzyme that replicates DNA, B a bacterium that naturally modifies cells, C a carrier used to transfer genes into cells, D a structure that cuts DNA at specific sites. የትኛው ነው መልሳችን? ቬክተሮች a carrier used to transfer gene into cells የሚለው ትክክለኛ መልስ ይሆናል። ቬክተሮች እነ ፕላዝሚድ ወይም ቫይረስ ሊሆን ይችላል። በዋናነት carrier ናቸው። ጄኔቲክ ማቴሪያሎችን ከሆስት ኦርጋኒዝሞች
ሙቭ ለማድረግ ዋናነት በጄኔቲክ ኢንጂነሪንግ ጊዜ ማለት ነው። በመሰረታዊነት ሙቭ ለማድረግ ነው። ጄኔቲክ ማቴሪያሎችን ወደ ሆስት ኦርጋኒዝም ሙቭ ለማድረግ ይጠቅሙናል። መልሳችን ሲ ይሆናል። What key feature allows retrovirus to integrate their genetic material into the host genome? A. They carry reverse transcripted to make DNA from RNA. B. They use lysosomes to inject RNA. C. They attach only to bacterial plasmids. D. They use ribosomes from host cell for replication. They carry reverse transcripted to make DNA from RNA. retrovirus retrovirus እና HIV የመሳሰሉ ማለት ነው። ኢንዛይማቸው ሪቨርስ ትራንስክሪፕቴዝ ኢንዛይም አላቸው። ያ በዋነኛነት አርኤንኤን ኮንቨርት ያደረገው ወደ ዲኤንኤ ኮንቨርት ያደረገው በዛም ኢንቴግሬሽን ይፈጠራል። ወደ ሆስት ጂኒም ኢንቴግሬት እንዲያደርግ ያስችለዋል። መልሳችን ኤ ይሆናል። Number 9, the lytic cycle of virus is characterized by lytic cycle. የቫይረሱ lytic cycle በምንድነው ካራክተራይዝ የሚሆነው? A. Integration of viral DNA into host genome. B. Slow viral release by exocytosis. C. Immediate replication and destruction of the host cell. D. Latent state with no viral production. ላይቲክ ስኬል ላይ ቫይረሶች መልሳችን ኢሚዲየት አፕሊኬሽን እና ዲስትራክሽን ኦፍ ሆስት ሴል። ላይቲክ ሴል ላይ ላይቲክ ሳይክል ላይ ቫይረሶች የሆስት እንደ ሆስት ማሽነሪ አጠቃላይ ኮንትሮል ያደርጉታል። የመራባት የፕሮዳክሽን ሂደት ከፍተኛ የሆነ ራፒድሊ ሪፕሊኬት እንትኖች ይፈጠራሉ። በዛ ምክንያት ሴል ላይሲስ ይፈጠራል። በአጠቃላይ የአዳዲስ የቫይረስ ፓርቲክሎች ሪሊዝ ይሆናል ማለት ነው። መልሳችን ሲ ኢሚዲየት ሪፕሊኬሽን እንደ ዲስትራክሽን ኦፍ ሆስት ሴልስ ይሆናል። Number 10, which enzyme allow HIV to convert its RNA into DNA within a host cell? A. DNA polymerase. B. Reverse transcripted. C. RNA ligase. D. protease. የትኛው ነው? ቅድም እንዳልኳችሁ ራሳችን ሪቨርስ ትራንስክሪፕቴዝ ያው ኢንዛይም በደንብ እንድትይዙ ነው። HIV ኢንዛይም ሪቨርስ ትራንስክሪፕቴዝን ይጠቀማል አርኤንኤን ወደ ዲኤንኤ ለመቀየር። ያ ደግሞ ወደ ሆስት ሴል ኢንቴግሬት እንዲያደርግ ያስችለዋል ብለናል። መልሳችን ቢ ሪቨርስ ትራንስክሪፕቴዝ። 11 what is the main role of GP120 in the HIV infection process? A. It triggers production of antibiotics. B. It cuts viral RNA into segments. C. It binds to CD4 receptor on host cell to initiate infections. D. It forms a protective shell around the virus. መልሳችን it binds to CD4 receptor host cell to initiate infection. GP120 የምንለው ግላይኮፕሮቲን ነው። ኤችአይቪ ላይ ያለ ማለት ነው። ያ ምንም ባይንድ ያደርጋል ስፔሻሊ ከሲዲ4 ሪሴፕተሮች ጋር አንድ ላይ ባይንድ ያደርጋል በቲ ሄልፐር ሴላችን። ያ ደግሞ ወደ ቫይረሱ ወደ ሆስት ሴል እንዲገባ ያስችለዋል። መልሳችን ሲ ነው። What is the primary reason heart therapy is effective in managing HIV? heart therapy effective መሆኑ primary reason ነው። A. It increases red blood cell count. B. It produces antibodies against all viruses. C. Targets multiple stages of HIV life cycle with different drugs. D. It enhances natural killer cell activity.
የትኛው ነው መልሳችን? መልሳችን ሲ it targeted multiple stages of HIV life cycle with different drugs. heart የምንለው heart or highly active anti retroviral therapy የሚባለው or heart የሚባለው በጣም ኢፌክቲቭ የሆነበት ዋነኛው ምክንያት የተለያዩ ድራግ መድኃኒቶችን በኮምቢኔሽን በተለያዩ ዲፈረንት ስቴጆች ወይም በተለያዩ የበሽታው ደረጃዎች እርከኖች ላይ የተለያዩ መድኃኒቶችን ይጠቀማል። በኤችአይቪ በአጠቃላይ በሚራባበት የላይፍ ሳይክል ላይ የተለያዩ አይነት መድኃኒቶችን ይጠቀማል። ያ ደግሞ የቫይራል ሎዱ በከፍተኛ ሁኔታ እንዲቀንስ ስለዚህ ፕሮግረስ እንዳያደርግ ወደ ኤድስ የሚሄደውን ፕሮግሬሽን እንዲዘገይ ቀስ እንዲል ያደርጉ ማለት ነው። ስለዚህ ነው ፕራይመሪሊ ዋና ሪዝን ተደርጎ የሃርት ቴራፒ ኢፌክቲቭ እንዲሆን ያስቻለው ማለት ነው። 13 which type of virus specifically infect bacteria? ቀላል ጥያቄ ነው። ባክቴሪያን ብቻ ስፔሲፊካሊ የሚያጠቃው ባክቴሪያ ምንድነው? ቫይረስ A retrovirus, B RNA virus, C DNA virus, D bacteriophage። የትኛው ነው መልሳት? ዲ ባክቴሪዮፌጅ። ባክቴሪዮፌጅ በዋናነት ታርጌት የሚያደርገው ኢንፌክቲቭ የሚያጠቃው ባክቴሪያዎችን ነው። ብዙ ጊዜ ላይቲክ ላይሶጀኒክ ሪፕሊኬሽንን የላይቲክ ሳይክል ኦር ላይሶጀኒክ ሪፕሊኬሽን ሳይክልን ይጠቀማል። መልሳችን ባክቴሪዮፌጅ። Bacterium observed under the microscope appears spiral shaped. What is the correct classification for this bacterial shape? A. Coccus, B. Bacillus, C. Vibrio, D. spiral shaped. የትኛው ነው መልሳችን? መልሳችን ስፓይሮኬት ስፓይራል ነው ወይም እዚህ ጋር ስፓይራል ሼፕ ስለሆነ ስፓይራል ኦር ኮርክስክሪው ሼፕድ ባክቴሪያ ነው። ሌሎቹ ከነ ኮክሲ ስፔሪካል ናቸው። ባሲላይም ሮድ ሼፕ ነው። ስፓይሮኬት ግን ስፓይራል ሼፕድ ኦር ኮርክስክሪው ሼፕድ ባክቴሪያ ነው። መልሳችን ዲ ይሆናል። 15 which microorganism uses flagella for motility and is photosynthetic? A. Candida, B. Chlamydomonas, C. Saccharomyces, D. Amoeba. መልሳችን flagella chlamydomonas. The answer should be chlamydomonas. የሆነ chlamydomonas ዩኒሴሉላር አልጌ ነው። ፍላጄላን የሚጠቀሙ ለሙቭመንት ፍላጄላን በዋናነት የሚጠቀሙ በተጨማሪም ፎቶሲንቴሲስ ፐርፎርም ያደርጋል። ስለዚህ መልሳችን chlamydomonas ይሆናል ማለት። How do molds obtain nutrients? A. through photosynthesis, B. absorbing nutrients from soil, C. feeding on sunlight energy, D. releasing enzyme to digest external materials. እንዲህ ነው molds ኒውትሪየንታቸውን የሚያገኙት። መልሳችን D. releasing enzyme to digest external material። ሞልዶች ሴክሬት የሆነ ኢንዛይም አላቸው ሰራውንዲንግ ያላቸውን ኒውትሪየንቶች ማቴሪያሎች ዳይጀስት ለማድረግ ከዛ በኋላ ኒውትሪየንቶችን ነው አብሶርብ የሚያደርጉት። መልሳችን ዲ ትክክለኛ መልስ ይሆናል። 17 what distinguishes gram negative bacteria from gram positive bacteria?
gram negative bacteria ከgram positive bacteria የሚለየው a gram negative bacteria have more peptidoglycan, b gram negative bacteria have an outer membrane, c gram negative bacteria retain the primary violet stain, d gram positive bacteria secrete endotoxins. የትኛው ነው መልሳችን? Answer should be gram negative bacteria have an outer membrane. gram negative bacteriaዎች አዲሽናል የሆነ ተጨማሪ outer membrane አላቸው። ለዛም ነው ለትሪትመንት ወይም በጣም ለአንቲባዮቲክስ በጣም አስቸጋሪ ሃርድ ናቸው። በጣም አስቸጋሪ የሚያደርጋቸው gram ባክቴሪያዎች outer membrane additional outer membrane አላቸው። መልሳችን B ይሆናል። Which of the following statement is about virus is true? A. They reproduce by binary fission. B. They are all parasites. C. They have cytoplasm in the nucleus. D. They are unicellular organisms. የትኛው ነው ለቫይረሶች ትክክለኛ የሆነው ከምርጫዎች ከተጠቀሱት? መልሳችን they are all parasites. ቫይረሶች ሙሉ በሙሉ ቅድም ምንድን ነው ብለናል? ሙሉ በሙሉ ኢንዲፔንደንትሊ ምንም አይነት ሜታቦሊዝም ሪፕሮዳክሽን ካሪ አውት ማድረግ አይችልም። ሶ they are really on living host ሴሎች ላይ really or depend ያደርጋል በዋናነት። ከዛም ነው አጠቃላይ all viruses are parasite ናቸው የሚለው። ሶ መልሳችን B ይሆናል። 19 What term best describes a person who harbors infectious agents without showing symptoms but can still transmit the disease? A. carrier, B. pathogen, C. parasite, D. reservoir. የትኛው ነው መልሳችን? A. carrier የምንላቸው ሰዎች ናቸው። ምን አይነት ኢንፌክሽን ኤጀንቶችን ምልክት ሳያሳዩ ኢንፌክሽንስ ኤጀንቶችን ካሪ ወይም የሚይዙ ናቸው፣ ኮንቴን የሚያደርጉ ናቸው። ነገር ግን ምልክት ባያሳዩም ለሌሎች ግን ማስተላለፍ ይችላሉ። ሰው ማለት ካሪየር ናቸው። ካሪየር is a person who contain an infectious agent without symptoms ሳያሳዩ። 20 Which statement best defines functional disease? functional disease best define የሚያደርገው A. disease resulting from lifestyle such as smoking. B. a disease caused by the entry of microorganisms. C. a disease with organ malfunction but not visible damage. D. a disease caused by inherited gene mutation. functional diseaseዎችን best define የሚያደርገው ስቴትመንት የትኛው ነው? C. a disease with organ malfunction but no visible damage. functional disease የምንላቸው በኦርጋን ወይም በሲምፕተም ማልፈንክሽን የሚፈጠሩ ነው። ምንም ግልጽ የሆነ ስትራክቸራል የሆነ ዳሜጅ አይታይባቸውም። ልክ እንደ የልብ ጉዳይ ከልብ ኬዝ ጋር የተያዙ አይነት ሁኔታዎች ማለት ነው። መልሳችን ሲ ይሆናል። 21 What are many bacteria? Why are many bacterial diseases treatable with antibiotics while viral infections are not? A. Antibiotics target bacterial structure like cell walls. B. Viruses have thicker cell walls than bacteria. C. Viruses and bacteria respond equally to antibiotics. D. Antibiotics are made only for fungal infections. የትኛው ነው መልሳችን? answer should be antibiotics are target bacterial structure like cell walls የሚለው ትክክለኛ
አንቲባዮቲክሶች ለባክቴሪያዎች ናቸው በጣም ኢፌክቲቭ የሚሆኑት። ምክንያቱም እነሱ በዋናነት ታርጌት የሚያደርጉት እንደዚህ ስትራክቸሮቻቸውን ነው፣ እንደ ሴል ዎል ምናምን የመሳሰሉ ስትራክቸር። ቫይረሶች ግን እሱ ስለሌላቸው ቫይረሶች ላይ ኢፌክቲቭ አይደለም በእነዚህ አንቲባዮቲክስ። እሳትን ኤ ይሆናል። 22 which method of disease transmission involves the movement of pathogens via coughing or sneezing? A. Direct contact. B. Contaminated food. C. Droplet. D. Sexual intercourse. የትኛው ነው? The answer should be C. ድሮፕሌት ኢንፌክሽኖች ናቸው። ድሮፕሌት ኢንፌክሽኖች የምንላቸው የተለያዩ ፓቶጂኖች ከሪስፓራቶሪ ትራኮቻቸው ወጥተው በሌሎች ይሄን ሲያደርጓቸው የሚፈጠሩት ብዙ ጊዜ በእንደዚህ ኮፊንግ እና ስኒዝ በጥሽ በምናስነጥስ ጊዜ ምናምን እነዚህ ድሮፕሌቶች በሚወጡ ጊዜ ሌሎች ኢንፌክት ሲያደርጉ ሊፈጠር ይችላል ሰውነታችን። Which of the following is a major ecological role of bacteria? A. Recycling mineral nutrients. B. Infecting tissue of organisms. C. Competing with fungi for food. D. Blocking oxygen flow in plants. እኛው ትክክለኛ መልስ ሊሆን የሚችለው answer should be recycling mineral nutrients የሚለው። ባክቴሪያ ትልቁ the major role of በተለይ ለስነ ምህዳር ለኢኮሎጂ ከኢኮሎጂ አንፃር ስንል የተለያዩ ኒውትሪንቶች እነዚህ ካርበን፣ ናይትሮጂን፣ ሳልፈር የመሳሰሉ በጣም ኢሴንሻል ለስነ ምህዳር በጣም አስፈላጊ የሆኑ ሚነራሎችን ኒውትሪንቶችን ለኢኮሲስተም ላይ ሪሳይክል ያደርግልናል። ያ ደግሞ አጠቃላይ ያ ሪሳይክሊንግ ለአጠቃላይ ለስነ ምህዳሩ ባላንስ ለስነ ምህዳሩ ሚዛን ለመጠበቅ ያለው ሚና እጅግ በጣም ከፍተኛ ነው። The major ecological role of bacteria is recycling mineral nutrients የሚለው ትክክለኛ መልስ ይሆናል። 25 which method of disease transmission described as pathogen spreading through coughing or sneezing? I think ይሄ ጥያቄ የተደገመ ይመስለኛል። 25ኛ ጥያቄ ተደግሟል። ሶሪ 25ኛ ጥያቄ ተደግሟል። እንዘለዋለን። what kind of ምንድን ነበረ መልሳችን? droplet infection ነው ብለናል። what kind of organism most often spread disease like malaria or sleeping sickness? A. Fungi. B. Protozoa. C. Animal vector. D. Reservoir hosts. የትኛው ነው መልሳችን? The answer should be animal vector. እነዚህ አኒማል ቬክተር የምንላቸው እነዚህ ሞስኪቶ፣ ደስስ ፍላይ ምናምን የመሳሰሉ ዲዚዞችን ትራንስሚት ያደርጋሉ እንደ ማላሪያ እና ስሊፒንግ ሲክነስ የመሳሰሉ ዲዚዞችን ትራንስሚት ያደርጋሉ። አኒማል ቬክተር የሚለው ትክክለኛ መልስ ነው። 27 what kind of organism most often spread disease like malaria? ሶሪ ተማሪዎች በጣም ይቅርታ ጥያቄዎች ስናዘጋጅ የመደጋገም ችግር ነው። አሁንም ጥያቄ ተደግሟል። ወደ ሁለት ጥያቄ ተደግሟል። በሌላ ፓርት ለማካተት ሞክራለሁ። እነዚህ የዘለልናቸውን ጥያቄዎች በፓርት 3 ላይ ሰፋ አድርገን እንመለከታለን። 28ኛ which method provide true sterilization by ensuring the complete destruction of all microorganisms including
spores, A. Pasteurization, B. boiling, C. use of antiseptics, D. autoclaving። የትኛው ነው መልሳችን? ትክክለኛ መልሳችን አውቶክሌቪንግ ነው። አውቶክሌቪንግ በዋናነት እስከ 121 ፕሬሸራይዝድ በማድረግ እስከ 121 ዲግሪ ሴንቲግሬድ በስቲም ፕሬሸራይዝድ ይሆናል። ያም በዋናነት ሁሉንም በሚባል ሁሉንም አይነት ማይክሮ ኦርጋኒዝሞች መግደል ያስችላል። ኢፌክቲቭሊ መግደል ያስችላል። ለዛም ነው እንትኖችም እዚህም ጋር ኢንክሉዲንግ ስፖሮች ሃይ ሂት ሬዚስታንት ናቸው። እነሱንም ጨምሮ መግደል ይችላል። አውቶክሌቪንግ ከፍተኛ ፕሬሸሪንግ ስቲም እስከ 120 ዲግሪ ሴንቲግሬድ ሰውነታችን አውቶክሌቪንግ ትክክለኛ መልስ ነው። 29 which of the following social factors most strongly discourages families from discussing HIV infection? A. cost of antiretroviral drugs, B. shame and the fear of discrimination, C. lack of educational support, D. migration of breadwinners to cities። የትኛው ነው ትክክለኛ መልስ ሊሆን የሚችለው? መልሳችን ሼም ኤንድ ፊር ኦፍ ዲስክሪሚኔሽን የሚለው በዋናነት ይሄ ማህበረሰብ እንዲያገላቸው ከመፍራት አንፃር ሶሻል ስቲግማን ከመፍራት አንፃር እነዚህ ሼም፣ ፍርሃቻ ማህበረሰቡ ያገለኛል የሚለው ዋነኛ ቤተሰቦች ኦፕንሊ ስለ ኤች አይ ቪ ስታተሳቸው ስለ ሁኔታቸው ስላሉበት ነገር ኦፕንሊ እንዲያወሩ ከሚያደርጋቸው ምክንያቱም ማህበረሰባችን ስፔሻሊ የኛ ማህበረሰብ ኔጌቲቭሊ ነው ኤች አይ ቪ ኢንፌክሽንን ሁሉ ጀነራላይዝ አድርጎ ባሉታዊ ነገር ነው የሚረዳው። ኤች አይ ቪ ፖዚቲቭ የሆነ ሰው የሚረዳበት መንገድ የተለየ ነው። ሁሉም ግን ጀነራላይዝ መጥፎ ባህሪ ያለው ወይም በመጥፎ ነገር ነው የዚህ በሽተኛ ተጠቂ የሆነው ማለት አይቻልም። አስታውሳለሁ ልጅ ሆነ ህፃን የኛ ኩያ ነበረች። እንዳጋጣሚ የሚወራው ያው ቤተሰቦቿ ኤች አይ ቪ ፖዚቲቭ ናቸው። ልጅቷም ኤች አይ ቪ ፖዚቲቭ እንደሆነች ቤተሰቦቿ ያው የሕክምና ብዙም ነገሮች እየደባበቁ ያው እሷም ልጅቷም በማታውቀው ነገር ህፃኗ ላይ የተወለደችው የኛው ኩያ ማለት ነው ኤች አይ ቪ ፖዚቲቭ እንደሆነች እና ሕክምና እንደምትከታተል ይወራ ነበር። በዛ ምክንያት በጣም ነው ከጨዋታ ከምን ትገለል የነበረው። እኛም ያው በአዎንታዊ ነገር እንትን ስለሚል ያው ብዙም የልጅነት አይነት ጨዋታዎች እንከለከል ነበር ከነዛ አይነት ልጆች ጋር። ግን አሁን ሆኜ ቆም ብዬ ሳስበው በጣም ይከብዳል ማለት በጣም ልጅቷ ያለ ጥፋቷ ነው ምንም በማታውቀው ነገር ነው እንደዚህ የተዳረገችው። የቤተሰቦቿ ይሄን ነገር የቤተሰቦቿ ያው ግን አሁን ልጅቷን አሁን ያኔው ነው ገና ኤሌመንተሪ ላይ ያለን ነው እነሱም ሌላ ቦታ ሙቭ አደረገች እሷ እናቷም አይ ቲንክ ሞተች መሰለኝ። ግን በቃ እንዲህ አይነት ሁኔታዎች አሉ እና አንዳንድ ሁሉም ሰው ጀነራላይዝ ማድረጉ በጣም ስህተት እውነት ለመናገር ሰው መልሳችን በአጠቃላይ ሼም እንደ ፊር ኦፍ ዲስክሪሚኔሽን ዋነኛ የሚባለው ስትሮንግሊ ዲስከሬጅ ፋሚሊዎችን ኦፕንሊ ለኤች አይ ቪ ኢንፌክሽናቸው ዲስከስ እንዲያደርጉ የሚያደርጋቸው ሁኔታ ነው። ሰው መልሳችን ይሆናል ቢ ይሆናል። 13 What distinguishes antiseptics from disinfectants? A. Antiseptics are used only on lab surface. B. Disinfectants are safe for use on living tissues. C. Antiseptics are used on living tissues while
disinfectants are used on inanimate objects. The disinfectants are only effective against virus. የትኛው ትክክለኛ መልስ ሊሆን የሚችለው? The answer should be C. Antiseptics are used on living tissues while disinfectants are used on inanimate objects. አንቲሴፕቲክሶች በዋነኛነት ዲዛይን የተደረጉት ይሄ ህይወት ላላቸው ሊቪንግ ቲሹዎች ናቸው፣ እንደ ቆዳ ምናምን ለመሳሰሉት ማለት ነው። ዲስኢንፌክታንቶች ደግሞ ነን ሊቪንግ ለሆኑ ሳይሆን ልክ እንደ ወለል ወይ የእቃ እነዚህ እቃዎች ማጠቢያ ለትጽህፈት ምናምን የሚሆኑ የተለያዩ ቱሎች መልሳችን ሲ ይሆናል። 31. What type of immunity is provided when a baby receives antibodies through breast milk? A. Artificially acquired passive immunity. B. Naturally acquired passive immunity. C. Naturally acquired active immunity. D. Artificially acquired active immunity. ይሄ ነው መልሳችን። ሚልክ ይሄ በተለይ በብሬስት ሚልክ ናቹራሊ አኪውርድ ፓሲቭ ኢሚኒቲ ነው። አንቲቦዲዎች ከእናት ወደ ህፃናት ወይም ልጆች ማለት ህፃናት በጡት መልክ የምናገኛቸው ናቹራሊ አኪውርድ ፓሲቭ ኢሚኒቲዎች ናቸው። ምክንያቱም ህፃኑ ሬዲሜድ የሆነ አንቲቦዲ ነው የተቀበለው፣ ራሱ ሜክ ያደረገው ሳይሆን ሬዲ የሆነ ኦልሬዲ ሬዲሜድ የሆነ አንቲቦዲ ነው። መልሳችን ናቹራሊ አኪውርድ ፓሲቭ ኢሚኒቲ ነው። 32. A person is bitten by a rabid animal and immediately receives a rabies antibody injection. What type of immunity does this represent? A. Naturally acquired active immunity. B. Artificially acquired passive immunity. C. Artificially acquired active immunity. D. Naturally acquired passive immunity. የትኛው ነው ትክክለኛ መልሳችን የሚሆነው? The answer should be B. Artificially acquired immune natural ይሄ ደግሞ artificially acquired passive immunity ይሆናል። ምክንያቱም ቀጥታ ነው አንቲቦዲ የተሰጠው፣ ራሱ የራሱን ኢሚዩን ሲስተም ተጠቅሞ ያመነጨው ሳይሆን ዳይሬክትሊ አንቲቦዲ ተሰጥቷል። ሰው ይሄ ሊሆን የሚችለው የምን ምሳሌ አርቲፊሻል አኪውርድ ፓሲቭ ኢሚዩኒቲ ቢ ትክክለኛ መልስ ይሆናል። Which of the following statement correctly describes the action of antibiotics? የአንቲባዮቲክስ አክሽን በትክክል ሊገልጽ ነው የሚችለው? A. They weaken viruses by blocking their surface antigens. B. They enhance the body's antibody production. C. They destroy bacteria without harming human cells. D. They create memory cells for future infections. የትኛው ትክክለኛ መልስ ሊሆን የሚችለው? C. They destroy bacteria without harming human cells. አንቲባዮቲክሶች በመሰረታዊ ስፔሲፊካሊ የሚሰሩት ታርጌት የሚያደርጉት የባክቴሪያል ስትራክቸሮች ናቸው። ቀደም እንዳልነው እነዚህ ሴል ዎል እነዚህ ማሽን ፕሮቲን ሲንተሲስ ማሽን እንትኖችን የሚያዘጋጁትን ፕሮቲን ሲንተሲስ ማሽነሪዎችን ቀጥታ ዊዝአውት ኦር ሃርሚንግ ሁማን ሴልስ የሴሎቻችንን ሳይጎዱ ነው የምንጠቀማቸው። መልሳችን ሲ ይሆናል። Which of the following disease is most likely to cause severe dehydration with hours if not promptly treated? A. Gonorrhea. C. Typhoid fever. D. Chancroid. D. Cholera. የትኛው ነው መልሳችን? answer should be D. ኮሌራ። ኮሌራ እንደዚህ በተለይ አጣዳፊ ውሃና ተቅማጥ እንደዚህ ዲሃሪያ ተቅማጥ ምናምን ያ በከፍተኛ ሁኔታ በፍጥነት ከሰውነታችን በሚወጣ ጊዜ ከፍተኛ ዲሃይድሬሽን ይፈጠራል።
ያ ደግሞ ወደ ሞት ድረስ ሊወስድ በጣም ፋታል የሆነ ዲዚዝ ነው። በአግባቡ ትሪት ካልተደረገ በሰዓታት ውስጥ እነዛ ፍሉይዶች በከፍተኛ ሁኔታ እንትን እያሉ ያን ሰው ለሞት ሊዳርጉ ይችላሉ። ስለዚህ ከፍተኛ የሆነ ፍሉይድ እና ከፈሰሰ እንደዚህ ኤሌክትሮላይቶች መተካት ካልቻሉ ያ ሰውዬ ለሞት ሁላ በሰዓት ምናልባት በቅርብ ሰምታችሁ ይሆናል በተደጋጋሚ በሚዲያዎች የኢትዮጵያ የተለያዩ ክፍሎች ላይ ኮሌራ ተከስቶ ይሄን ያህል ሰዎች ሞቱ፣ ይሄን ያህል ሰዎች ተያዙ ሲባል አጠቃላይ ኮሌራ የተያዘ ሰው እንዳለ ከታወቀ ቶሎ ብሎ ሕክምና ማግኘት ይኖርበታል። 35 which sexually transmitted infection progress through distinct stages and can lead to serious long-term complication if untreated. Syphilis, B. typhoid fever, C. gonorrhea, D. chancroid. የትኛው ነው መልሳችን? ሲፊሊስ። የተለያዩ ሲፊሊስ ዲቨሎፕ የሚሆነው በተለያዩ ስቴጅ ፕራይመሪ፣ ሰከንደሪ እና እስከ መጨረሻው ሌት የሚባለው ስቴጅ ድረስ ያ ግን ትሪት በአግባቡ ትሪት ካልተደረገ በጣም ከባድ የሆኑ ሊመጡ እንደ ልባችን ፌል ሊያደርግ የልብ ፌለሪቲ፣ ፌለሪቲ፣ እነዚህ ብላይንድነስ፣ ቲሹ ሶፍት ቲሹ ናችን ዲስትራክት ምናምን የሚሆን ሊሆን ይችላል ትሪት ካልተደረገ። ሎንግ ተርም ኮምፕሊኬሽን ኢፍ አንትሪትድ የሚለው መልሳችን ኤ ሲፊሊስ። 36 what is the most effective initial treatment for acute watery diarrhea regardless of the pathogen causing it? A. use of antibiotics immediately, B. avoiding food intake, C. rehydration with fluid containing electrolytes, D. vaccination against pathogens. የትኛው ነው መልሳችን? ይህ መልስ ቅድም ሳብራራላችሁ በፊቱን ትንሽ ካዳመጣችሁኝ በቀላሉ ትመልሳላችሁ። መልሳችን rehydration with fluids containing electrolytes በጣም ወሳኝ ፕራይመሪ ትሪትመንት ተደርጎ ይወሰዳል። ይሄ አጣዳፊ ተቅማጥና ትውከት ጋር የተያዘ እንደ ኮሌራ የመሳሰሉ ከፍተኛ ሪሃይድሬሽን ያስፈልጋቸዋል። ዲሃይድሬት ሲደረጉ በከፍተኛ ሁኔታ ፍሉድ ይፈሳቸዋል። ያ በከፍተኛ ሁኔታ ሪሃይድሬት መደረግ አለበት። ፍሉይዶችን፣ ፈሳሾችን፣ ኤሌክትሮላይቶችን በመጠቀም ያ ዲሃይድሬሽናችንን ፕሪቨንት ያደርግልናል። እንደዚሁም ቦዲያችን ያጠነው ፍሉድ ፈሳሾች ለመመለስ ሪፕሌስ ለማድረግ ይጠቅመናል። ሰው ሪሃይድሬሽን ዊዝ ፍሉይድስ ኮንቴኒንግ ኤሌክትሮላይትስ የሚለው ትክክለኛ መልስ ይሆናል። በፓርት 1 ያዘጋጀንላችሁ ቪዲዮ ይህን ይመስል ነበረ። በቀጣይ በፓርት 2 ይዘንላችሁ እንቀርባለን። ሌሎች ቻፕተሮችንም በተከታታይ በቀጣይ ቀናት በዚህ የዩቲዩብ ቻናል ሬሜዲያል ፎከስ ፎር ናቹራል ሳይንስ በሚለው ዩቲዩብ ቻናላችን በተከታታይ እናቀርብላችኋለን። በኬሚስትሪም ሌሎችንም በቻልነው መጠን ለማቅረብ እንሞክራለን። ቻናሉን ሰብስክራይብ፣ ለጓደኞቻችሁን ሼር ማድረግ እንዳትረሱ። ቴሌግራማችንን አክቲቭ ሆናችሁ እዛ ላይ ሜቢ ላይቭ ምናምን የምንገባ ከሆነ እዛ ላይ ሊንኩን እንትን ታገኛላችሁ። እሱንም ጆይን ማድረግ እንዳትረሱ። ኔክስት እንገናኛለን።